እዩ ሀይሚን ለመምሰል ተጋግጣ ሙተሽ ጋር በቀን 3-4 ፎቶ ትለቃለች ምናምን። ወይኔ ከሀይሚ ጋር ከጣቢዋ ከጫፏ ምናምን ራሷ አትደርሽም። የፈለገ ዘንጠሽ የፈለገ ሜካፕ ተሰርተሽ ብትነሽ ማለት ነው ከሀይሚ አትደርሽም። ፍርጉጥጉጥ የሆንሽ ልጅ ማለት ነው። ሌላ ደግሞ ሀብና ቤኪ ስለ ሀይሚና ስለ ብሩክ አይመለከተንም። አሁን እነዚህ ልጆች ማለት ነው በተደጋጋሚ ይሰጣሉ። የሚያስታርቋቸው ሰዎችም እየሰለቹ ነው እና ነገሮች ሲደጋገሙ ያሰለቻሉ። በተለይ ሀብ በጣም ተናዱ። ከዚህ በኋላ አይመለከተኝም፣ የራሳቸውን ህይወት ራሳቸው ያስተካክሉ ብሎ ኩምዝዝ ኩምሽሽን ያደረጋቸው። ብሩኬን በእርግጥ አይመለከታችሁም እያላቸውን ማንም ሰው አይመለከተውም እያለ ነው። ዛሬ ላይ ብሩክ ሀይሚን ጭራሽ ነው ማይለማመጠው። በቃ ልክ ምን ልበላችሁ አንዳንዴ ማለት ነው ብሩክ ነገሮችን ያበላሽና በኋላ ወደ ሀይሚ ነው እንትን የሚለውና ሀብ ራሱ እያለ የነበረው ሀይሚ ማመን አለባት ብሩክን ነው እሷን ነው ማመን እኮ ታምነዋለች። ግን የሚያጠራጥር ነገር ሲፈጠር ደግሞ ያን ነገር የግድ ማጣራት አለባት። ምንድን ነው እንዴት ነው ከየት ነው ወዴት ነው ብላ ማጣራት አለባት ብዬ ነው ማስበው። ሀይሚ ለማወቅ ለማጣራት መሞከሯን በክፋት አላየሁትም። ሲቀጥል ትናንትናም ሲጀመር ሀይሚ ምረጭ ራሱ ማለት የለብሽም። በቃ እኔ ሀይሚ ማለት ነው ምን ያክል ጨዋ ሴት እንደሆነች ነው ምረዳው። በቃ ጨዋነቷ በተደጋጋሚ የሚያሳይ ነገር አለ። እሷ ሳትናገር ዝም ብሎ ቪዲዮ ላይ ስታዩት እና ሀይሚ ምንድነው ምረጭ ሁሉ ብላታለች። እሱን ምረጥ ሁሉ ብላ እድል ሰጥተዋለች። እና እንግዲህ ብሩክ ሀይሚን እንደሚፈልግ ግልጽ ነው፣ የታወቀ ነው። እች ልጅ ግን ከካሜራ ጀርባ ሌላ ወሬ እንደሚያወራት ነው እያወራች ያለችው። እዛ ጋር መታ ውሸቷን እንደሆነ ምናምን የታወቀ ነው፣ ለመፈመስ እንደሆነ ማለት ነው። ነገር ግን ሀይሚ ለምን ቦታ ሰጠቻት ነው ብዙ ሰው እየተናደደ ያለው። ሀይሚ ለምንድን ነው ቦታ የሰጠቻት? ለዚች ልጅ ቦታ የሰጠቻት እንዲህ እሱ ቦታ ሰጥቶ ሲያገኛት እሷ ቦታ ለመስጠት ትችላለች እንዴ? ምን ሆናችኋል? እሱ ቦታ ሰጥቶ አገኛት አይደል? አወራት። እሷ ደግሞ ለዛች ልጅ ቦታ ለመስጠት በጣም ከባድ ነው። ምክንያቱም እየተጠራጠረች መኖር ሳይሆን ያለባት ያለውን ነገር በደንብ አድርጋ በግልጽ ማጣራት አለባት ብዬ አስባለሁ እንጂ ዝም ብላ በጭፍን አይ ብሩክ አያደርግም ብላ ማመን አትችልም። ምክንያቱም ህይወት ውስጥ ስትገቡ ሁሏን ነገር ማጣራት አለባችሁ። እንዴ እየተጠራጠራችሁ መኖር የለባችሁ። ምክንያቱም እነዚህ ልጆች የሚኖሩ ህይወት ነው፣ ትዳር ነው። ሀይሚ የሚያጠራጥራትን ነገር ስለጠየቀች ብቻ ሀይሚ ለምን አትረዱም? አሁን እኮ በቃ ተረዳችሁ። ትናንት እኮ ተረድተዋለች። በቃ ለማዳመጥ እየሞከረች ነው። ሁለቱንም አንድ ላይ አድርጋ ለማነጋገር እየሞከረች ነው። እና እንደውም እሷን ሲቦልካት ሁለታችንም ቦልከህ እንዴት ብቻህን ትሆናለህ እያለችው ነበር። ሀይሚ የምር በጣም እንደ ከፋትና እንዳዘነች በደንብ ያስታውቃል። ለምን ፊቷ በጣም ነው ጭው ያለው፣ ፊቷ ጭው ብሎ ነበርና በአጠቃላይ ወደ ሀይሚ ማሟከክ አያስፈልግም። ሀብ ራሱ ሀይሚ ራሷ ብሩክ ራሱ ማግኘት የለበትም። እሱ ወንድሙንም ሀይሚንም ነው እየወቀሰ ያለው። አዎ በመጀመሪያ ብሩክ ማግኘት የለበትም። ካገኘም ሀይሚን ማናገር ነበረበት፣ የመጀመሪያው ጥፋት። ሁለተኛ ሀይሚ ለምን አታምነውም ለምትሉት እኔ አያሳምነኝም። ሰው ልጅ አይታመንም እንዴ? ሁሉም ሰው ይታመናል እንዴ? ፍጹም እኮ አይደለም። ሰው ልጅ ያጠፋል፣ ከጥፋቱ እንዲመለስ ደግሞ ይመከራል። ይህን ያጠራጠራትን ነገር እርግጠኛ መሆን ስለምትፈልግ ጠየቀችው። ከዛ በኋላ ግን እሱ ሊያስረዳት እየሞከረ ነበር። ከልጅቷም እየጠየቀች ነበር። እና አሁን ላይ ልጅቷ መቼም ግግም እንዳለች ግልጽ የሆነ ነገር ነው። ሀይሚ እየተረዳችው ነው አሁን ላይ። ና ሁሉም ሰው ራሳቸው ይፍቱ ነው። ብሩክም ማንም ሰው እንዲገባ አልፈለገም ይመስለኛል። ሚፍታህን ራሱ ተመለስ እያለው ነው። ስለዚህ ሀብም እንደዚህ አይመለከተኝም ሊል ይቻለው ብሩክ ምናልባት አይመለከታችሁም አያገባችሁም ብሏቸው ሊሆን ይችላል። ምክንያቱም ሁሌ ጭቅጭቅ፣ ሁሌ ማስታረቅ፣ ሁሌ ምናምን እንዲህ ይሰለቻል እኮ። እንዴት ናቸው የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ እጅግ በጣም ደህና ነኝ። ክብር ይስፋ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። እንግዲህ ብሩክና ሀይሚ ጭቅጭቅ ከጀመሩ ወራትን አስቆጥረዋል፣ ሳምንታትን። በዚች ልጅ የተነሳ ብዙ ጊዜ ሆናቸው። እንደውም በፊት 1 ወር በላይ ተጨቃጨቁበት። አሁንም ጀመረ መልሶና ልጅቷ አሁን ብላ እንደሆን ግልጽ ነው። አሁን የሚያስታርቋቸው ሰዎችም እየሰለቹ ነው። በተደጋጋሚ በደጋጋሚ እርቅ ማስታረቅ፣ ከእነሱ ጋር መጨቃጨቅ ሰው ራሱ ሰልችቷል። ስለዚህ ሌላው አስታራቂ ሽማግሌ እንደዚህ የሰለች እነሱ ራሳቸው
ሊሰለቹ እንደሚችሉ መገመት አይከብዳችሁም። እና በእርግጥ የሚዋደድ ሰው ይጣላል፣ ይፋቀራል። ግን እንደዚህ አይነት በመሀል ደግሞ ሰው ሲገባ ውይ በጣም ከባድ ዳንጀሬስ ነገር ነው። እና ሀብ ራሱ አይመለከተኝም እያለ ነበር። ምን ያክል ቢመረው ነው እንደዚህ ያለው። እና እነሱ ማንም እንዲገባ አልፈለጉም ሲጀመር ማለት ነው። ሲቀጥል ደግሞ ሀይሚን ተረጁ እያሏት ስለሆነ ለመረዳት እየሞከረች ነው። እሷን እያዳመጠችው ነው እንዲያስረዳት፣ ከልጅቷም ጎን ከሱም ጎን ያለውን ሪያሊቲውን ለማወቅ እየሞከረች ነው። ግን ልጅቱ ምንም እውነት ያላት አትመስልም። በስማ ምንድን የምትጋጋጠው? የመጀመሪያውም የመጨረሻው ምን ነኝ ያላለችው ሼታታ የሆንሽ ግማታም ነገር ማለት ነው። የመጀመሪያ የሆነ ሁሉ የመጨረሻ አይሆንም። መጨረሻ ለመሆን በጣም ጽናት ያስፈልግሻል፣ ትዕግስት ያስፈልግሻል፣ ብዙ ነገር። ሰው የመጨረሻው ያላደረገበት የራሱ ምክንያት ይኖረዋል። አይቶሽ ሰልችተሽ ይሆናል የሄደውና የመጨረሻ ለመሆን የሚያደርግሽን ነገር ማድረግ ነበርብሽ መጀመሪያ። አሁን ግን ሀይሚ ፊት መጥተሽ የምትጋጋጨው ነገር እኔና የሚፈልገው አንቺን አይፈልግሽም፣ በቃ ሆን ብላ እንደመጣች ያስታውቃል። ትናንትና ላይ ማለት ነው። እና ሀይሚ ራሱ እየመለሰችላት ነበረ የመጀመሪያ የሆነ ሁሉ የመጨረሻ አይሆንም እያለች ራሽ ከህይወታችን ውስጥ ምናምን እያለች እና ብሩክ እንግዲህ ምርጫው ሀይሚ እንደሆነች ነግሯታል። ልጅቷን እንደማይፈልጋት በቃ ብሩክ አሁን ላይ ከዚህ በላይ ሌላ ምንም ማድረግ አይችልም። መጀመሪያ ስህተት ቢሰራም ማግኘቱ ስህተት ቢሆንም አሁን ግን ለሀይሚ አንቺን የምፈልገው እሷን አልፈልጋትም ከማለት ውጪ ሌላ ምንም አማራጭ የለውም። ሀይሚ ካመነች አመነች ነው፣ ካላመነች ደግሞ የራሷ ጉዳይ ነው ያለው። ከዚህ በኋላ ድጋሜ ጭቅጭቅ ይኖራል ብዬ አላስብም። ዛሬ ነገሮችን ይፈታሉ ብዬ ነው የማስበው። ይሄ ነው ስህተቱን አምኖም እንግዲህ ይቅርታ ብሏል። አሁንም ብሩኬ ይቅርታ ጠይቀ ከሀይሚ ጋር ህይወታችሁን መቀጠል ነው። ሀይሚም ቢሆን እች ልጅ ተንኮል እንዲያሰበች ግልጽ የሆነ ነገር ነው። በቃ እሷን መስማት የለብሽም። ሌሎች ሰዎችም ብዙ ነገር ሊሉሽ ይችላሉ። ሌሎች ሰዎችንም መስማት የለብሽም። ስለዚህ ቀጥ ብለሽ ህይወትሽን መምራት፣ በቃ ከብሩኬ ጋር መቀጠል። ምክንያቱም በቃ እሱ ጋር ምንም እንደሌላት ግልጽ ነው። ምክንያቱም የሆነ ነገር ጉድሽን ዘረግፋለ ምናምን እያለች ነው። የሆነ ነገር ቢኖር ታወጣለች። ምክንያቱም ከእሷ ጋር ሌላ ግንኙነት ቢኖረው መቼም ሲገናኙ ፎቶ ምናምን ይነሳሉ አይደል? እንደ ፍቅረኛ። ግን ያን ፎቶ ታወጣ ነበረ። የቅርብ ጊዜ ፋይሎቿን ታሳይ ነበር። ዝም ብላ በደፈናው አትከራከርም። ይህ ግልጽ ነው። የሆነ ነገር ቢኖር ታሳያለች። እኛን የሚያሳምን ከሱ ጋር ብዙ ነገር እንዳላት ወይስ ይኖራል ወይ ቴክስት ይኖራል። መቼም ዝም ብሎ አያወሩም። ሲቀጥል ደግሞ ከሀይሚ ጋር ግንኙነት እንዳለው ስለምታውቅ ሪካርድ ማድረጉ አይቀርም ነበረ እና ሆን ብላ እንደመጣች ግልጽ ነው። ሲቀጣጥል ማለት ነው። እኔ ቆንጆ ከሀይሚ ጋር ለመፎካከር የምታደርጊው ጥረት በፈጣሪ ምንድን ነው? አንቺ ፍርጉድ ፊት ማለት ነው። ወይ ጉድ! ከሀይሚ ጋር ለመፎካከር አንቺ ምን ነው በስታይል ፎቶ መነሳት ጀመርሽ ደግሞ። ጭራሽ ነው ማደሹ ከሷ ከጣቢያ ራሱ ማንን አንቺን አይቼ እሷን ሳይሽ በስማ ምን መስለሽ እንደምትታይኝና በውበት በቁንጅናማ እንደ ሀይሚ የሚሆን የለም። በናቹራል በራሷ ፊት በራሷ ጸጉር እንዴት እንደምታምር ማለት ነው። ቆንጅዬ እምቡጥ አበባ የምታሳሳ ፊት የሚያሳሳ ፊት ያላት ሴት ናትና ከሀይሚዬ ጋር እኩል ለመሆን በለው አትጋጋጭ። እሺ መርጧታል፣ ወዷታል። ከእሷ ጋር ነው የሚቀጥል። አንቺን አይፈልግሽም። ስለዚህ የማትፈለጊበት ቦታ እየመጣሽ የሰው ህይወት አትበጥብጭ፣ አትረብሽ። ካልተፈለግሽ አልተፈለግሽም። በቃ ጥግሽን ይዘሽ ተቀመጭ። እንዴ ሰው ካልፈለገሽ በግድ ፈልጉኝ ነው እንዴ? አይደብርሽም እንዴ ሴትዮ? አንፈልግሽም ተባልሽ። ማትፈልጊበት ቦታ ደግሞ ምን ትሰሪያለሽ?